የእመቤታችን አምስቱ ሐዘናት በዚህ በአብይ ጾም ውስጥ አንድ የኦርቶዶክስ ተዋሕዶ አማኝ አንድ ክርስቲያን ማወቅ ካለበት ነገሮች ውስጥ አንዱና ዋናው ሁላችንም ማወቅና መረዳት ያለብን አባቶቻችን እንዳስተማሩና መጽሐፍ ላይ ተጽፎ እንደምናገኘው የአብይ ጾምን እንደ ዕለተ ዓርብ ቀን እያደረግን እንድንጾመው ነው የታዘዝነው። ታዲያ ዕለተ ዓርብን ስናስብ ደግሞ ከጌታችን ሕማማት ጋር ተያይዞ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን አምስቱን ሐዘናት እናስባለን። በዕለተ ዓርብ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን ያክል የተጎዳና የተሰቃየ የተንገላታ ያዘነ ሰው በፍጹም አይገኝም። አዎ ሊቁ አባታችን ቅዱስ ዮሐንስ አፈወርቅ አባታችን አባ ጊዮርጊስ ዘጋስጫ እንደተናገሩት ለእመቤታችንና ለቅዱሳን መላእክት ነበረ ዕለተ ዓርብ ከባድ ቀን የነበረው። ለቅዱሳን መላእክት በዕለተ ዓርብ ሊሆን ይችላል ነገሩ የከበደባቸው። በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ላይ ግን መድኃኔዓለም ኢየሱስ ክርስቶስ ከማኅፀኗ ከወጣ ጀምሮ ይልቁንም ደግሞ በኦሪታውያን ሕግ ወደ ቤተ መቅደስ ወስዳ ለስምዖን ባሳየችው ጊዜ አረጋዊው ስምዖን በነፍስሽ ሰይፍ ያልፋል ብሎ ከነገራት ቀን ጀምሮ እናቱ ቅድስተ ቅዱሳን ቅድስት ድንግል ማርያም በሐዘንና በጭንቀት ነበር የኖረችው። አደራ ቪዲዮን ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ከዕለታት አንድ ቀን ጌታችን ለእመቤታችን ተገለጸላትና ወላጅ እናቴ ሆይ በእኔ ምክንያት ካገኙሽ ሐዘናት የትኛው ይበልጣል አላት። እሷ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምም ልጄ ወዳጅ አምላኬ ፈጣሪ ሆይ በአንተ ምክንያት ካገኙኝ ሐዘናት እነዚህ አምስቱ ሐዘናት ይበልጣሉ አለችው። አንደኛው በቤተ መቅደስ አይሁዳውያን እንደሚገሉህ ስምዖን አረጋዊ በነገረኝ ጊዜ ነው። ሁለተኛውም አንተ ጠፍተኸኝ በቤተ መቅደስ 3 ቀን ፈልጌ ባጣሁ ጊዜ ነው። ሶስተኛውም እጅና እግርህን አስረው በጲላጦስ አደባባይ ራቁትህን በገረፉ ጊዜ ነው። አራተኛውም በዕለተ ዓርብ በቀራንዮ አደባባይ በሁለት ወንበዴዎች መካከል እጅና እግርህን ቸንክረው ራቁትህን በሰቀሉ ጊዜ ነው። አምስተኛውም አንተን ልጄን ወዳጄን ወደ አዲስ መቃብር እንዳወረዱ ባሰፉ ጊዜ ነው አለችው። ጌታችንም ወላጅ እናቴ ሆይ በእኔ ምክንያት ያገኙሽን እነዚህን አምስቱን ሐዘናት ከአባታችሁ ሆይ ወይም ደግሞ አቡነ ዘበሰማያት ከሚለው ጸሎት ጋር አስተባብሮ የጸለየውን ሰው ኃጢአቱን አስተሰርይለታለሁ፣ መንግሥተ ሰማያትንም አወርሰዋለሁ፣ ከሞቱ አስቀድሜ በሦስተኛው ቀን ከአንቺ ጋር እገለጽለታለሁ። በዚህም የተነሳ መልአከ ሞት መልአከ ጽልመት አያስደነግጠውም፣ ነፍሱንም ደስ አሰኛታለሁ ብሎ መድኃኔዓለም ኢየሱስ ክርስቶስ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ቃል ኪዳን ገብቶላታል። ወገኖች እኛ የጌታችንን 13ቱን ሕማማት እያሰብን እንዴት ውስጣችን እንደሚጎዳና ውስጣችን እንደሚያዝን ተመልከቱ እስኪ። ታዲያ አዛኝቷና ሩህሩሃ እናታችን ብቸኛ ልጇ መድኃኔዓለም ኢየሱስ ክርስቶስ ወገን ዘመድ እንደሌለው ከሊቶስጥራ አደባባይ እስከ ቀራንዮ ድረስ እሱን ተወትና ሐሙስ ምሽት ከተያዘበት ቀን ሰዓት ጀምሮ እስከ ተሰቀለበት ዓርብ 6 ሰዓትና ነፍሱ ከሥጋው እስከተለየችበት 9 ሰዓት ድረስ ያለውን ስቃይና መከራ አስቡት እስኪ። አዎ የተጠሙትን የሚያጠጣ እርሱ ውሃ የሆነ አምላክ ተጠማሁ ብሎ ውሃ ሲጠይቅ፣ የታረዙትን የሚያለብስ እሱ ልብሱ ሲገፈፍ፣ በጥፊ ሲመቱት፣ በፀጉሩ ሲጎትቱት፣ ምራቃቸውን ሲተፉበት፣ በችንካር ሲቸነክሩት፣ በመጨረሻ ራቁቱን ሲሰቅሉት፣ ከዚያም አልፎ ነፍሱ ከመውጣቱ በፊት ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስ ውሃ ተጠማሁ ብሎ በውሃ ፋንታ ሆምጣጤ እንዳጠጡት ስታይና ስትሰማ ምን አይነት ሐዘን አዝና ምን አይነት ለቅሶን አልቅሳ እንባንስ አፍሳ ይሆን? እሱን እጅግ በጣም በሚያሳዝንና በሚያስለቅስ ሁኔታ ለሃ ማርያም በሚለው መጽሐፍ ላይ ተጽፎ ይገኛል። እርሱን ደግሞ የሕማማት ወቅት እየደረሰ ሲሄድ የምንነጋገርበት ይሆናል። ለማንኛውም ግን በዚህ በአብይ ጾም ማወቅና መረዳት ካሉብን ዋና ዋና ነጥቦች ውስጥ አንዱ አምስቱ የእመቤታችን ሐዘናት እነዚህ ናቸው። ለዚህ ነው ሁል ጊዜ ላይቭ ላይም ስናገር እንደሰማችሁኝ ከኦርቶዶክስ ተዋሕዶ እምነት ውጭ ያሉ የበጎ አድራጎት ሰራተኞች የማይጠሙኝና የማይመቹኝ። አዎ እውነቴን እኮ ነው። በጎ ማድረግ፣ ቸር መሆን፣ ማዘን የሚጀምረው ከእመቤታችን ከአምስቱ ሐዘናት ነው። ስም አጠራሯ የከበረና የከበደ ቅድስት ቤተ ክርስቲያናችን በተአምረ ማርያም መግቢያዋ ሳትጠራጠሩ በፍጹም ልባችሁ እመኑባት እርሷ መድኃኒታችሁ ናትና፣ በስዕሏ ፊትም ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ፣ በሰማይ ያሉ መላእክትም ይሁን ይደረግ ይበሉ ብላ የምታከብራትና የምታመሰግናትን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃንን እያንቋሸሹ እያጥላሉ በአማላጅነቷ በረዳትነቷ በእናትነቷ በድንግልናዋ አናምንም እያሉ ከዚያም አልፎ ደግሞ በእመቤታችን በእነዚህ በአምስቱ ሐዘናት እየሳቁና እየተሳለቁ የበጎ አድራጎት ሥራ እሰራለሁ ማለት የሚዋጥልን ነገር ይሆናል ብዬ አላስብም። ወደድንም ጠላንም ግን በጎ ሕሊና በጎ አስተሳሰብ እንዲሁ በአጠቃላይ ለሰው ልጆች በሙሉ ማዘን የሚጀምረው የእናታችን የቅድስት ድንግል ማርያምን ሐዘኗን ስናውቀውና ስንረዳው ነው ብዬ አስባለሁ። እንግዲህ ይሄ ቪዲዮ ለሁሉም ሰው እንዲዳረስና እንዲማሩበትና እንዲጠቀሙበት አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ ጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ሰጥቶን የአብይን ጾም የምንጠቀምበት ጾም ያድርግልን። አሜን። ይቆየን።